እየተሸነፍን እየወደቅን ለወንጌል ዋጋ እየከፈልን ዓለምን እየናቅን ሰማይ ተስፋ እያደረግን እግዚአብሔር ልጁን ይልከዋል እያለን አየህ፣ አቤል ያቀረበው አይነት መስዋዕት አይደለም። የአቤል መስዋዕት ደካማ ነው። እግዚአብሔር ቢቀበለውም ጻድቅ ቢለውም አቤልን ግን ከሞት ሊያድነው አልቻለም። አቤልና እግዚአብሔር የተገናኙት አቤል ባመጣው በለፋው ባላበው በታገለው አይደለም የተገናኙት። ሌላ ተሰውቶ ነው አቤልና እግዚአብሔር የተገናኙት። ደም አለ ፈሶ ነው አቤልና እግዚአብሔር የተገናኙት። ፍትህ ዝም ብሎ ስለሚገደሉ ይጮሃል የአቤል ደም። የኢየሱስ ደም መጣ ስለ ኃጢአተኞች፣ ስለ በደለኞች፣ ሞት ስለተፈረደባቸው የሚጮህ ደም። ምን ይቀርብሃል? እውነቴን እኮ ነው የምነግርህ። ከወንጌል ጋር ይነጻጸራል የሚቀርብ ነገር። አሁን ዘንድሮ ሰው ተሰብስቦ አጨበጨበልህ፣ ተፋብህ። ልዩነት አለው። ለአንድ ሳምንት ዘላለም ላይ 70 ዓመት አንድ ሳምንት አይደለም፣ ዶት አንድ ቀን አይደለም። ባይዘው ለወንጌል መኖር ካለብን ኖረን እንጨርስ። ኢየሱስ ቶሎ ይምጣ። ልክ መስዋዕቱ ሲቀርብለት እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ቃየልና ወደ መስዋዕቱ አልተመለከተም። ወደ አቤልና ወደ መስዋዕቱ የቀረበው መስዋዕትን ብቻ አይደለም ያየው እግዚአብሔር፣ የቀረበበትን ልብም ጭምር ያየው። አቤልን አየው። ያቀረበው በእምነት ነው። ያቀረበው በንጽህና ነው። ያቀረበው እግዚአብሔር በሚፈልገው መንገድ ነው። ስለዚህ እግዚአብሔር የአቤልን መስዋዕት አፕሩቭ አረገው። እቀበለዋለሁ አለ። እግዚአብሔር መስዋዕቱን ለመቀበሉ ማረጋገጫ ጽድቅ አርጎ ቆጠረለት። ይሄ ልጅ አየው የእግዚአብሔርን የማዳኛ መንገድ አንደርስታንድ አድርጎታል። ሳልቬሽንን መንገዱን አንደርስታንድ አድርጎታል። ስለዚህ በእምነት ጽድቅ አርጎ ቆጠረለት። እግዚአብሔር ነው አፕሩቭ የሚያደርገው። ይሄንን አቤልን ጻድቅ ባይዘው ጌታችን ኢየሱስ ክርስቶስን ብሎታል። አቤል ኢየሱስ ሲጠራው ከጻድቁ ከአቤል ደም ጀምሮ አይደል በቤተ መቅደስ መካከል እስከ ሞተው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ላለው እናንተ ተጠያቂ ናችሁ እያለው ነው። ትውልዱን ነው ባይዘው ጌታ ኢየሱስ ክርስቶስ አቤልን ሲጠራው አቤልና እግዚአብሔር የተገናኙት አቤል ባመጣው በለፋው ባላበው በታገለው አይደለም የተገናኙት። ሌላ ተሰውቶ ነው አቤልና እግዚአብሔር የተገናኙት። ደም አለ ፈሶ ነው አቤልና እግዚአብሔር የተገናኙት። ተቀብሏል ማለት ነው። አቤልና ቃየል የተለያዩ ሁለት ዘር ሆኑ ባይዘው። ይሄኛው መሲያኒክ ላይን ውስጥ ገባና የሴቲቱ ዘር ሆነ። ያኛው ደግሞ የእባቡ ዘር ሆነ ባይዘው። አቤል በእምነት በመካከል መስዋዕት አቅርቦ በደም በኩል ከእግዚአብሔር ጋር ተገናኘ። በጣም ምናልባት ነው ወደ አዲስ ኪዳን በጣም ጎትተን ካመጣ ነው ስለ ኃጢአት የሚቀርብ መስዋዕት፣ ስለ በደሉ የሚቀርብ መስዋዕት ሁሉ ነው ያቀረበው በእምነት። ምክንያቱም ጽድቅ ተብሎ ለመቆጠር በመካከል ላይ ሰብስቲቲዩት የሚደረግ ነገር ያስፈልገዋል። እሱ ለሰራው በደልና ኃጢአት የሚቀርብ ነገር ያስፈልገዋል። ይሄንን ደግሞ አቤል ያደረገው በእምነት ነው። በእምነት አቤል እግዚአብሔርን ኮሚኒኬት ያደረገው በዛ በኩል ነው። ሰርቶ ለፍቶ ባመጣው አይደለም። በመካከል ሌላ ተሰውቶለት ነው የገባው። ስለዚህ እግዚአብሔር ተቀበለው። ቀጥሎስ ራይቸስ በእምነት የሚገኝ ጽድቅ ሰባኪ ነው ይሄ ልጅ። መቼ? ዘፍጥረት ምዕራፍ 4 የመጀመሪያዎቹ ሰዎች ጋር እግዚአብሔር አማኝ አግኝቷል። እምነት ዲስከቨር ተደርጓል። መሀል ላይ ድንገት ብቅ ያለ ነገር አይደለም። የመጀመሪያዎቹ ሰዎች እግዚአብሔርን አምነውታል። መሲያኒክ ላይን ነው በዚህ የተመዘዘው። ከዛ ውስጥ ገሎታል እኮ ቃየን። እስቲ ግን የልጁ ደም ይናገራል። ዘፍጥረት ምዕራፍ 4 ላይ እግዚአብሔር መጥቶ የወንድምህ የአቤል ደም ከመሬት ወደ እኔ እየጮኸ ነው አለው። ጌታ ኢየሱስ ክርስቶስ መጣና ማቴዎስ 23 ላይ የፈሰሰው የንጹህ የጻድቁ የአቤል ደም አለ። የአቤል ደም ይናገራል አለ። ልጁስ ተገሏል እኮ። ቃየል ምንድነው የሚለው? አብቅቶለታል፣ ቀብረነዋል። ስቲል አለ ተናጋሪ ነው አለ። ሕያው ነው። የአቤል ደም ስለ ራሱ ነው የሚጮህ፣ ስለ ፍትህ ነው የሚጮህ። ግን ስቲል ይጮሃል አለ ጌታ ኢየሱስ። ስቲል ይጮሃል አለ ደግሞ የዕብራውያኑ ጸሐፊ።
አብ ደሙ እየጮኸ ነው አለ። ስለምን? ጀስቲስ፣ ፍትህ። ዝም ብሎ ስለሚገደሉ ይጮኻል የአቤል ደም። የኢየሱስ ደም መጣ ስለ ኃጢአተኞች፣ ስለ በደለኞች ሞት ስለተፈረደባቸው የሚጮህ ደም። የአዲስ ኪዳን መካከለኛ አለና ከዛ ደም ይልቅ የበለጠ ወደሚናገር ወደ ክርስቶስ ደም ደርሳቸው። ይህ ልጃውን የከሰረ አይመስልም፣ የተጎዳ አይመስልም። ለእግዚአብሔር ብሎ ወግኖ ከእግዚአብሔር ጋር ተራምዶ የቀረ መንገድ የቀረ አይመስልም። ና እስቲ እንሂድ ብሎ የተታለለ አይመስልም። የተታለለ የተሸወደ አይመስልም። እግዚአብሔር ይዞታል፣ እስቲል ይዞታል። ኦልሬዲ እግዚአብሔር ጻድቅ ብሎታል። አምኖ ነው የሞተው ይሄ ልጅ። እዚህ ዕብራውያን 11 ሲዘጋው አምነው ሞቱ የተባሉት መሃል ነው ባይዘው ይሄ ልጅ በእኔ ሥራ በትጋቴ በልፋቴ ከዱር ለቅሜ ባመጣሁት ሳይሆን በመካከል መሥዋዕት በሚሆን በሚፈስ ደም በእምነት በኩል እግዚአብሔርና ሰው አንድ ቀን ይታረቃሉ። አንደርስታንድ አድርጎታል። የእግዚአብሔርን ማዳኛ ሪዴምቲቭዋን እቺ የቤዛነቷን መንገድ በደንብ አንደርስታንድ አድርጎታል። በጣም ጥቂት እኮ ነው የኖረው። እግዚአብሔር ቦግ አረገለት። ታውቃለህ፣ ከፍጥረት መጀመሪያ ጀምሮ በመገለጥ ነው አባቶቻችን የኖሩት። ቦግ አለለት። ማንም የሚያስረዳው የለም። አዳም ሊነግረው የሚችለው ነገር ቢኖር በድለን ተባረረ ነው የሚለው እና እግዚአብሔር በነፃ ሰጥቶ ነው ሉዝ ያደረግ ነው። አዎ በመካከል መሥዋዕት የሚሆን ይመጣልናል። መሥዋዕት የሆነ አካል ይሆንልናል። ደም ይፈሳል። እግዚአብሔርና ሰው ድጋሚ ይጨባበጣሉ፣ ይመልሰናል። እምነት ትዝ ሲልን በሽተኛ ሲፈወስ ትዝ አይበለን። እምነት ሲባል የሌለ ገንዘብ ተሰብስቦ ኪስ ሲገባ ምታት፣ አስማት ትዝ አይበልህ። መጽሐፉ ላይ ያለው እምነት የሚቀጥለውን ዘመን አሻግሮ ማየት ነው። ታሪክ ጸሐፊዎች ቢጽፉ ስለ አቤል አይጽፉም፣ ስለ ቃየል ነው የሚጽፉት። ጀግና ነበር ገደለ ብለው፣ መጽሐፉስ ነፍሰ ገዳይ ነው ብሎ ቆርጦ ጣለው። ይሄኛውንስ ልጅ ጻድቅ ነው አለው። ታውቃለህ ለምን? በእምነት እግዚአብሔር ጋር ተጠጋ። እባቡን ላይኑን በዛ በኩል ዘረጋ። በቃ የሱ ነው እየገደለ መኖር። ይኸው ስቲል አለ። ዓለሙን ይመራዋል የእግዚአብሔር። ይኸው በዚህ ጋር እየተሸነፍን እየወደቅን ለወንጌሉ ዋጋ እየከፈልን ዓለምን እየናቅን ሰማይ ተስፋ እያደረግን እግዚአብሔር ልጁን ይልከዋል እያለን ይኸው። አየህ፣ አቤል ያቀረበው አይነት መስዋዕት አይደለም። የአቤል መስዋዕት ደካማ ነው። እግዚአብሔር ቢቀበለውም ጻድቅ ቢለውም አቤልን ግን ከሞት ሊያድነው አልቻለም። ይሄኛው መስዋዕት ኢየሱስ ነው። እኔን ለማዳን እኔ አይደለም ያቀረብኩት። ይሄኛውን መስዋዕት አብ ነው ያቀረበው። በጋ አቅራቢ አብ ሆነ። አይ የለውም፣ አንድ ነው ያለው። የበኩር ልጅ አንድ ነው ያለው። የዓለምን ሁሉ ኃጢአት ማስወገድ የሚችል በግ አንድ ነው ያለው። አንድ አለኝ ያለ አብ። አቤል እዛ ጋር ከነበሩት መካከል የተመረጠው ነው አይደል ያቀረበው። በእንትን ደረጃ በጣም ከፍተኛ ገንዘብ የሚወጣበትን ምንም ጉዳት የሌለበትን በጣም የሚሳሳለት ነው። ቢኖር ብዙ የሚጠቅመውን አምጥቶ ይሄው ለእግዚአብሔር አለ። መስዋዕቱ ብቻ ደግሞ አልነበረም፣ እምነት ከስራ አረገበት። ተቀበልኩት፣ ጻድቅ አልኩት። እኔ ደግሞ ላቅርባ አለ። ለምን እንዲህ እየሰራን አንጸድቅማ? እኔ ላቅርብና ልቀበላችሁ አለ። ራሴ መስዋዕት አቅርቤ ራሴ ደም አፍስሼ ልጄ ደሙን ይዞ ገብቶ እኔ እቀበላችኋለሁ። ከዛስ እናንተስ አቅርቡ አይደለም ያለን እግዚአብሔር፣ እመኑ ያለ። አሁን አቤላው የሚችለውን አድርጓለሁ፣ ደስ ብሎኝ ጻድቅ ብየዋለሁ። ይሄኛውስ እንደ አቤል ጻድቅ ብዬ እንድትሞት አልፈልግም። ለአንዴና ለመጨረሻ ጊዜ የኃጢአትና የሞትን ፔናሊቲ እሰብርበታለሁ አለ። እኔ መስቀል ላይ አርደዋለሁ አለ። ደሙን አፈሳለሁ። ራሱ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕቱን አቅራቢ ሆኖ ይመጣል እኔ ጋር። እናንተስ ታች እዛ አሕዛብ አደባባይ እንደቆማችሁ ደጅ ቁሙና እንደዚህ ከሩቅ ይዩልኝ። እኔ ደብቄ ቅድስተ ቅዱሳን ውስጥ አይደለም የምሰዋው አለ እግዚአብሔር። ቀራንዮ፣ ራስ ቅል፣ ጎልጎታ ተራራ ላይ ከሩቅ ይዩትና እንቀበልሃለን በሉት። በዛ ቅጽበት ሰማይ ትገባላችሁ ለዘላለም ከኔ ጋር አለ እግዚአብሔር። ሰብስቲቱሽን መሃል ላይ ኢየሱስ ገባ። አቤል ይሄ ገባው። ይኸው የዕብራውያኑ ጸሐፊ የነገረን ይሄ ነው። እውነቱም ይሄ ነው። እግዚአብሔር የተቀበለው በዚህ ምክንያት ነው።
ምንም ከዚህ ውጪ እግዚአብሔር ማንንም አይቀበልም። አንተንም አይቀበልም፣ እኔንም አይቀበለኝም። ከዚህ ውጪ የሚቀበለን በክርስቶስ ኢየሱስ መካከለኛነት። ይሄ ነው ክርስትና። አባቶችን ወደ እምነት ኑ የሚላቸው እኮ ቅድመ አባቶቻቸውን እኮ እያመጣ እኮ ነው የዕብራውያን ጻፊ። ጽድቅ ሆኖ የተቆጠረው ባይዘው ባቀረባት ነገር ብቻ አይደለችም፣ ባየውም ነው። አማኝ ነዋ ተብሎ የገባው ተስፋ የምናደርገው ነገር እርግጥ ነው አለ ኢየሱስ ይመጣል እርግጠኛ ነኝ አለ። እነሱ አምነው ሞቱ፣ እንደዚህ ተሳልሞት። እኛስ ይዘናል ባይዘው። እኔ ሰሞታ አምኖ ሞት አይደለም እባለሁ፣ ይዣለሁ። እኔ ኦልሬዲ ድነቴን ያግኝቻለሁ፣ የዘላለም ሕይወት አለኝ፣ መንፈስ ቅዱስ በእኔ ውስጥ አለ። እና ስትሞት አምኖ ሞተ አይደለም የሚባለው፣ አንቀላፋ ይዞ ለቤዛ ቀን የሚባል ማህተም ላይ ያለ። እኔ የቤዛው ቀን መቼ ነው? ኢየሱስ የሚመጣበት ቀን። ምን ይቀርብሃል? ምን ይቀርብሃል? እውነቴን እኮ ነው የምነግርህ። ከወንጌል ጋር ይነጻጸራል የሚቀርብ ነገር። አሁን ዘንድሮ ሰው ተሰብስቦ አጨበጨበልህ፣ ተፋብህ፣ ልዩነት አለው ለአንድ ሳምንት። ዘላለም ላይ 70 ዓመት አንድ ሳምንት አይደለም፣ ዶት አንድ ቀን አይደለም። ባይዘው ለወንጌል መኖር ካለብን ኖረን እንጨርስ። ኢየሱስ ቶሎ ይምጣ። ዓለም ሞኝ እያለችው ቃየል ጅል ነው ባክቆ ወስጄ ልግደሉ ይላል። እሱ ብልጦ ነው፣ እሱ ብልጦ ነው። በቃ ወየውላቸው ተባለ። ባይዘው እሱ እንዳይመስልህ የሱን መንገድ የመረጡ እሱማ ቶ ወየው ቃል የለም ለሱ። የሱ መንገድ ለመረጡ ራሱ ወየውላቸው። ለምን? የቃየል መንገድ መርጠዋል። እግዚአብሔርስ ራሱን ያለ ምስክር የማይተው አምላክ ደህና ነገር ሲመጣ ዓለሙ ስለማይፈልግ ቶሎ ነው የሚገለው። ኢየሱስን እንኳን አላቆዩት፣ ወዲያውኑ ሊገሉት የፈለጉት። እሱ እኮ ያው ስራውን ሳይጨርስ ስለማይሄድ እንጂ የመጀመሪያ የሰበከ ቀን እኮ ነው እንደዚህ ገፍተው ይላል ወደ ከተማ ጫጫፍ። ምንም እኮ አላለም። ባይዘው ኢሳይያስ 60 ተነበበ። የሰማችሁት ቃል ዛሬ በመካከላችሁ ተፈጸመ ሲል ሆራራር ምን ክፋት አለው? ባካት መስለህ ምናምን ብለው ወደ ቤት አትሄድም እንዴ? መግደል ምንድን ነው? እንደዚህ ያንጠለጠሉ ይዞት ሄዱላ። ተራራ ጫፍ ላይ ወስደው ለምንሰለ መልሰው ምላ ለመሰብሰብ ለመቅበርም ቦታ አይፈልጉ። ሊጥሉት ሲሉ እንደኔ መጽሐፍ ቅዱስ ክፍል ካልኖራችሁት የማይገባችሁ ነገር አለ። ባይዘው ለማስረዳት በመካከል አልፎ ወደሚል እኔ አሁን ካልኖርኩ ይገባል። አሁን ልቀቀኝ አላይልም። እንደዚህ እኮ ተሸክሞ እኮ ነው ያወጡት በመሃላቸው ቀስ ብሎ። ኦፍ ኮርስ ጊዜው ደርሷል አለ። ደግሞ የሆነ ቀን የሰው ልጅ ሊሰዋ ነው ሲል ስቀለው ብለው ወስደው ገደሉት። ርህራሄ የሮም ነገስታቱን እንደው ቃጣቸው ሊለቁት እንደገና እነ ጲላጦስ ቃጥ እንዴ ሰው የራዳት የለብስ ስቀለው የአቤል ዘር ነው አንፈልገውም ሲሉ እግዚአብሔር መካከለኛ ነው እና ስቀለው ያለው ሰው የራሱ እንዲድን ነው። ዘንድሮ ገዳዮቹን እንዲያድን እኮ ነው ኢየሱስ። የቃየል መንገድ ከነጭራሹ እግዚአብሔር አያየው፣ አይቀበልም፣ አይፈልገውም። ወደ ቃየል ነው ደመሰቱ አልተመለከተም ነው የሚለው። አልተመለከተም። በክርስቶስ ኢየሱስ በኩል አይቶናል። በክርስቶስ ኢየሱስ በኩል እግዚአብሔር የሰው ልጆችን ተቀብሏል። በእውነት ነው የምነግራችሁ፣ በመካከል የሚሰዋ ነገር ከሌለ ሰው በራሱ ጽድቅ በትግል በጥረቱ አይድንም። እግዚአብሔር ጻድቅ አይለውም፣ አይቀበለውም። እግዚአብሔር ሊቀበለው የሚችለው ብቸኛ ነገር መካከለኛ መስዋዕት የቀረበበት የክርስቶስን መንገድ ብቻ ነው። የክርስቶስ ኢየሱስን መካከለኛነት እግዚአብሔር አይደራደርበትም። ከዛ ውጭ እግዚአብሔር የሰው ልጆችን ተቀብሎ አያውቅም፣ ወደፊትም አይቀበልም። የብሉይ ኪዳኖቹን እንኳን የተቀበላቸው ኢየሱስ ይመጣል የሚለው ገብቷቸው ነው። አዲስ ኪዳን ላይ ያለነውም እኛ ክርስቶስ ኢየሱስን ይዘንና ተመልክተን ብቻ ነው ምንድነው። በዘላለም ውስጥ እግዚአብሔር አንድ መዳኛ ነው ያለው፣ እሱም ልጁ ነው። ከኢየሱስ ውጪ ብሉይም አዲስም መዳኛ የለም። የቀደሙት እንደዚህ አይተው ነው፣ እኛ ደግሞ እንደዚህ አይተን ነው። ያለ ኢየሱስ እግዚአብሔር ሰው አድኖ አያውቅም፣ ተቀብሎ አያውቅም፣ አይቀበልም። ማንም ብቁ በእግዚአብሔር ፊት መሆን አይችልም። ማንንም እግዚአብሔር ጻድቅ ሊለው አይችልም። እግዚአብሔር ጻድቅ የሚለው የቀረበለትን መስዋዕት ሲቀበል ብቻ ነው። ክብር ለኢየሱስ ይሁን።